አንተ ሄኖክ የምትባል አንተ ግን ምን አይነት ወራዳ ልክስክስ ነክ ጋይስ። እናንተ ሁል ጊዜ ማለት ነው አንድ ነገር ልንገራችሁ፣ ሁል ጊዜ እናንተ ሀይሜ ቡራ ሀይሜ ቡራ ሀይሜ ቡራ እንዲባል ነው የምትፈልጉት። ለምሳሌ ፍፄ ምን አክል ዋጋ እየከፈለ እንደሆነ ታውቃላችሁ? ፍፄ ምን አክል ዋጋ እየከፈለ እንደሆነ ታውቃላችሁ ወይ? ታውቃላችሁ? ሄኖክ እኮ ከመጀመሪያም ጀምሮ ለሀይሜ ምንም አክል ቅንጣት አክለ ሁለቱ የሚስማሙበትን መስመር ሲያደርግ አይተን አናውቅም። ሁል ጊዜ ቡርኬ ነው የሚጎዳው ብሎ ነው የሚያወራው። ብዙ ጊዜ አንድ ሳይድ ነው የሚያወራው። ግን ፍፄ በጣም ሁለቱ እንዳይለያዩ ሁለቱ እንዳይጋጩ በጣም ከሚጥሩ ሰዎች መሀል አንዱ ነው። ዛሬ እንኳን ዋጋ እየከፈለ ያለው ፍፄ ነው። ፍፄ በዚህ አጋጣሚ በጣም ነው ማመሰግንህ በእውነት ቴንክ ዩ ሶ ማች። ለአንተ ስጦታ መስጠት ፈልጋለሁ። አንተን በእውነት ማበረታታት ፈልጋለሁ። ምክንያቱም ሁል ጊዜ ለሀይሚ የሚያስከፋት ነገር አንድ ቀን ማርጋ አይቼ ካላቅም። በዛ ላይ ደግሞ ሰዎች ብዙ ነገር ይናገሩሃል። ሌላው ደግሞ ዛሬ ቪዲዮ ላይ እስኪ ይሄንን ስሙልኝ። ምን ላደርግ? አይኔ ልታጠፉት ነው ፍላጎታችሁ? ቪዲዮውን እንዳያችሁት ነው ቡርኬ ለአንቺ ብዬ ነው ይሄ ሁሉን ነገር የማደርገው ብሏል ማለት ነው። ምክንያቱም አንድ ወንድ የሚወዳትን ሴት ሌላ ወንድ መጥቶ እኔ ወዳታለሁ ወይም ደግሞ የኔ ናት ቢል ምን አክል ስሜት እንደሚሰማችሁ ፍቅረኛ ያላችሁ ብቻ ታውቁታላችሁ። ፍቅረኛ ያላችሁ ወይም ባል ያላችሁ ሴቶች ሌላ ወንድ መጥቶ ባላችሁ ፊት እኔ እሷ የኔ ናት ቢል ምን አይነት ስሜት እንደሚሰማችሁ አስቡት። እሱ ምን ላድርግ ለአንቺ ብዬ ነው የሁሉ ነገሮች ውስጥ ምገባው እያለ ነው። ግን እኔ አሁንም ቢሆን ሀይሚ ተረጋግታ ነገሮቹን በጥሞና መመልከት አለባት። ምክንያቱም ጋይ ስለመሰላችሁ አንድ እውነት አለ። ያ እውነት ምን እንደሆነ ታውቃላችሁ? ሀይሚ የሚፈልጋት ልጅም ቡርኬ የምትፈልገውም ልጅ ኮንታክት አላችሁ። ሁለቱን ለመለያየት በጣም ብዙ ገንዘብ ኢንቨስት ተደርጎ ነው እዚጋ የተደረገው። እኔ አሁን ዛሬ በጣም ነው የተበሳጨሁት፣ በጣም ከምትሉት በላይ ማለት ነው። በጣም በተለይ ይሄ ሄኖክ የሚባል ልጅ ይሄ የዝንብ ምንድን ነው የሚባለው የእርጎ ዝም ብሎ ጥልቅ ብሎ ነገሮቹን ግርር አድርጎ እንደገና ፍፄን ለመምታት ይህን ያክል ደረጃ መድረሱ አይዶን ነው። እሱም ተከፋይ ሊሆን ይችላል። ምክንያቱም ዛሬ ሰው ወዳጅ የምትሉት ሰው ነው ጠላታችሁ የሚሆነውና በዚህ ዙሪያ ቡርኬ በጣም ሊረጋጋ ይገባል። እርግጠኛ ነኝ ሀይሚና ቡርኬ በአንድ ጠረጴዛ ዙሪያ ቢያወሩ፣ ሁለቱ ቁጭ ብለው ወሬያቸውን ቢያወሩ የተሻለ ነገር እንደሚመጣ በጣም እርግጠኛ ነኝ። በጣም ከምትሉት በላይ ማለት ነው። ምክንያቱም ሀይሚና ቡርኬ የሚያለያያቸው የሚያጣላቸው ምንም ነገር ሊኖር አይገባም። ምንም ነገር ማለት ነው። ምንም ነገር ሊኖር አይገባም። ጠላታቸውን ማሳፈር የሚችሉት ሁለቱ በጠረጴዛ ዙሪያ ሲያወሩ ብቻ ነው። ሁለቱ ካላወሩ ግን ማፊ ፋይዳ፣ ጥቅም የለውም ጋይስ። ሁለቱ ማውራት አለባቸው። ሰው ማስገባት የለባቸውም። በእነሱ መሀል ደግሞ ማለት ነው በእውነት ሁለቱ ሰላም ሲያወርዱ እርቅ ሲፈጥሩ ፍፄም በሚገባ ከሚገባቸው በላይ ማመስገን አለባቸው። ፍፄ ሁል ጊዜ ካያችሁ ከበፊት ጀምሮ ዋጋ የሚከፍል ልጅ ነው። ሀይሚ አንቺም ደግሞ ቆም ብለሽ ተረጋግተሽ አንቺ እንደ ሴት ብልህ ሆነሽ ከቡርኬ ጎን ልትሆኝ ይገባል። ቡርኬ ልታዳምጩ ይገባል። ቡርኬ ሁሉ ነገር እያደረገ ያለው ለአንቺ ብሎ ነው። በቃ ለአንቺ ብሎ ነው። አንቺ ደግሞ ይሄን መረዳት አትፈልጊም። ለምንድን ነው ይሄንን መረዳት ማትፈልጊው? ነገረሽ እኮ በቪዲዮ መሀልም ቢሆን እኔ ይህን ነገር ያደረኩት ልጁን የተመታው ምንም ያደረገው እንደዚህ አይነት ወንጀል ውስጥ። አሁን ቡርኬ በህግ ሊጠየቅ ይችላል፣ ሊከሰስ ይችላል፣ ያስጠይቋል። የሰውን ሰው መደብደብ፣ የሰው ሰው መምታት በህግ ያስጠይቃል። ኦኬ፣ ለማን ብሎ ነው ይሄን ያደረገው? ለአንቺ ብሎ ነው። አንቺ ለምን ይሄን አይገባሽም? ሀይሚ ለምንድን ነው ማይገባሽ? አንቺ እኮ ሴት ነሽ፣ ብልጥ ነው መሆን ያለብሽ። ስማርት ሆነሽ ይሄ ነገር ሲፈጠር እኔ በጣም ነው በእውነት እኔ ምን ብዬ እንደምነግራችሁ አላውቅም። ጭራሽ ሄኖክ የምትባል ደግሞ የምታስፈራራው ማንን ነው? ቆይ ማን ነው የምታስፈራራው? ይኸውልህ አንድ እውነት እንንገርክ፣ አሁንም ቢሆን ሀይሚ ሌላ ነገሮች እንዳይደርሱብሽ ከምታስቢና የምትፈሪ ከሆነ ሂጂ፣ ልጁ ወደ አንቺ ቤቴን የሚያውቀው እሱ ነው፣ ሊጎዳኝ ይችላል ብለሻል አይደለ? ሄደሽ ለፖሊስ ሪፖርት አድርጊ። ምንም ነገር ቢፈጠርብሽ ተጠያቂ ልጁ ነው፣ ማንም ቢነካሽ ጫፍሽም ማለት ነው። ከዛ በዘለለ ግን ቡርኬን አዳምጩ። ወንድ ልጅ ሴት ልጅ ስታዳምጠው ደስ ይለዋል። ምን ላድርግ እሺ ሲልሽ የዛን ሰዓት እጅሽን ይዞ ምን ላድርግ እያለሽ አንቺ ለምንድን ነው ለቀሹ በሩን እንትን ብለሽ ይሹ? የዛን ሰዓት ያለውን ነገር ቁጭ ብለሽ በጠረጴዛ ዙሪያ መፍታት ነው ያለብሽ። በቃ የእውነት ቡርኬ በጣም እየተጎዳ ነው አሁን ላይ። አንቺም እየተጎዳሽ ነው፣ ግን ሞር ቡርኬ እየተጎዳ ነው። ባለፈ ታሪኩ ከሰው ጋር እየተጣላ አሁን እስር ቤት ቢገባ ቢታሰር ማን ነው የሚጎዳው? አስበሽዋል? ይሄንን ማሰብ አለብሽ ሀይሚ። ፕሊስ ዌክ አፕ። ተኝተሻል፣ ተነሺ። በቃ ፍፄ ከጎንሽ ካለ ነገሮቹ ለመፍታት በጣም ቀላል ነው።
ሌላ ሰው አያስፈልግሽም። በቃ ተረጁ። ቡርኬ በባለፈ ታሪኩ አንቺ ሁሉ ወቅሰሹ እንደገና የሰው ሰው መጥቶ ሌላ ወንጀሎችን ሰርቶ ይኖ ለሱ ጥሩ አይደለም። ተረጂ በቃ። እኔ በጣም ስለተናደድኩኝ ነው ጋይስ የእውነት ነገሮች ይቀዘቅዛሉ ሲባል እየሞቀ 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 ነው የሚመጣው። ምንድን ነው እንዴ? ምንድን ነው? እኔ ግራን የገባኝ እውነት። እነሱ አይለያዩም ጋይስ፣ ግን ያው የሚፈጠሩ ብዙ ነገሮች ይኖራሉ። ብዙ ነገር ደግሞ በተፈጠረ ቁጥር ደግሞ ሁለቱም ተጎጂ ናቸው የሚሆኑት እና ይሄ ነገር እንዳይፈጠር ነው የምፈራው።